ቤሪና እንግዲህ ዴቭ ተፋጠጡ ማለት ነው። አደይም ሂጂ ከዚህ ካልሄድሽ ችግር ይፈጠራል አለቻት። የዴቭም እናት እንግዲህ የዛችን የቆሻሻ ሰራተኛ ስም እንዳጠራብኝ ሚስትህ ቤሪ ናት ብያለሁ እንግዲህ ነግሬያለሁ ብላ ጥላው ሄደች። እማዬ ልትረጅኝ ሞክር እንጂ እኔ ቤሪ የምትባለው ሴትዮ አልፈልጋትም። አደይ ዛሬም ነገም ሚስቴ ናት። እኔ አደይንና አደይን ብቻ ነው የምፈልገው። እማዬ ምን ሆነሻል ቢላትም አይ ተናግሬያለሁ እንግዲህ የዛችን ቆሻሻ ስም እንዳጠራብኝ አለች። ግን ከአፏ ውስጥ የሚወጣው ነገር ሴትይቷ በጣም ነው የሚያስፈራውና መጨረሻዋ ምን ይሆናል ብላችሁ ታስባላችሁ? እርግጠኛ ሆኜ የምናገረው ያው ዴቭና አደይ ይጋባሉ። ግን ታዲያ ከእናቱ ጋር ያለውን ነገር ተቆራርጦ ነው እንደዛ መሆን ነው ያለበት። እሷ ግን በህይወት እያለው አደይ የምትባለውን ሴት አታገባም በጭራሽ ብለዋለች ማለት ነው። በፍጹም እኔ በህይወት እያለው እሷ የምትባል ሰው ህይወት ውስጥ መግባት አትችልም። ስለዚህ ተጠንቀቅ ብለዋለች። እንግዲህ ምን እንደሚያደርግ አያውቅም። እንግዲህ አደይን እቤት ጠርታታለች፣ የዴቭ እናት ማለት ነው። እፈልግሻለሁ ቶሎ ነይ ብላ ጠርታታለች። ምን እንደሚፈጠር ባላውቅም ግን ሴትየዋ ኧረ ፈጣሪ ጨካኝ ናት እውነት ለመናገርና አይሆንም ብላለች። አደይም እንግዲህ ውሳኔውን ላሳውቅ ውሳኔውን ሊየውና እኔም የራሴን ህይወት እቀጥላለሁ አለች። ሩታዬም ደግሞ ከዶክተሩ ጋር በተደጋጋሚ ጊዜ መታየትሽ ተገቢ ነው ወይ አለቻት። የቅናት መንፈስ የተወጋ ይሁን። ሩታዬ እንግዲህ አደይና ዶክተር ገና ለገና አንድ ላይ ይሆናሉ ብላ እንግዲህ ፈርታለች ማለት ነው። ስለዚህ ዴቭ አንቺ በጣም ነው የሚያፈቅርሽ። ዴቭ ያለበትን አትረጂውም እንዴ? ለምንድን ነው ዴቭዬን የማትረጂው? አደይ አንቺ በተደጋጋሚ ጊዜ ከዶክተሩ ጋር አይሻለሁ ለምን ሲባል ብላ እንግዲህ ያልሆነ ነገር ተናገረቻት አደይን ማለት ነው። ሲጀመር አንቺ ማነሽ? ምንድነሽ? ምን ቤት ነሽ? ምን አገባሽ? ይመለከትሻል አለቻት። እንግዲህ እንትና ማለት ነው ለልዬ የአደይ ጠበቃ። አዎ ይመለከተኛል። ለምንድን ነው የማይመለከተኝ እንዴ? በተደጋጋሚ ጊዜ አንቺ ዴቭ ላንቺ ብሎ እንዴት እንደሚሆን እያየሽ አይደለም እንዴ? ስለዚህ እንዴት እንደዚህ ታደርጊያለሽ? ከዛ በኋላ አረ ተረጋጊ እንዴ! ተረጋጊ እንጂ በመጀመሪያ ደረጃ ካፍሽ የሚወጣውን ነገር ለይተሽ ወቂ ሩታ። በሁለተኛ ደረጃ ደግሞ ምን እያልሽ ነው? ቆይ ምንድን ነው አልገባኝም። አንቺ ልታስታርቂያቸው ነው ወይስ ልታጣይ ነው የምታሹው? አደይ አንቺ ዴቭ ያለበትን አልሽ። አደይ ያለችበትንስ እኔ ብቻ ነኝ የማውቀው አብሬያት ስላለው። ስለዚህ በመጀመሪያ ደረጃ አንቺ ተረጋጊ። ተረጋግተሽ ነይና የምታወሪውን ነገር ለይተሽ ወቂ አለቻት ለልዬ እንግዲህ አንድ አልፈልግም፣ እንደዛ አላደርግም። እና ምንድን ነው ምን ይሻልሽ? አላቅም። አምላኬ ትዕግስቱን ስጠኝ። ልጅቷ ምን ሆናለች አለች ማለት ነው። ከዛም በኋላ እንግዲህ ሩታ ከዚህ በኋላ እዚህ ቤት ስትመጪ ለምትናገሪያቸው ለእያንዳንዱ ነገር ቃላቶችሽን አሳምሪ። እውነት ለመናገር የተናገርሻቸው ቃላቶች በጣም ነው የሚያሳፍሩት። እንዴ ምን እየሆንሽ ነው? አደይ ያለችበትን ነገር ሳታውቂ እንደገና ለምንድን ነው እንደዚህ የምትይው? ተይ እንጂ በእናትሽ አለቻት። ከዛ በኋላ እሺ ምን ላድርግ? አይ አነጋገርሽን አሳምሪና ተመልሰሽ ነይ፣ አለበለዚያ ግን ከባድ ችግር ነው የሚፈጠረው ብላ አስወጣቻት ከቤት። ዴቭንም እንግዲህ ጠራችው ቤሪ ተብዬዋ ጠራችውና ሆቴል ተገናኙ ማለት ነው። እናቱም ደግሞ እንግዛው ዕለት ደግሞ እንኳን እኔ እዛ ቆሻሻ ቤት ውስጥማ ልጅ አትገባም በፍጹም። ምን በወጣትና ልጅ እዛ ቆሻሻ ቤት ውስጥ ትገባለች? እንዲህ ምን በወጣት ቤቱ እኮ ቆሻሻ ነው። በዛ ላይ እነኛ ነፈዝ የሆኑ ሰራተኞች እያሉ፣ ስለዚህ በፍጹም እዛ ቤት ውስጥ መግባት የለባት አለች። እንግዲህ መጨረሻቸው አደይና ዴቭ ይጋባሉ። ግን ደግሞ በጣም ብዙ ሪስክ አለው ይሄ ነገር። ዴቭ የእናቱን እንትን ትሎ በራሱ ፍቃድ አደይን የማይገባ ከሆነ እንግዲህ እኔ በህይወት እያለሁ በፍጹም አይሆንም ብላለች ማለት ነው። እሷም ደግሞ ያው አለ አይደለ ብቻ ከባድ ነው። ምን እንደምል አላውቅም። ቤሪ ተብዬዋም ደግሞ እንግዲህ ቅብር ያለች ባለጌ ለአፏ ለከት የሌላት ናትና ምን እንደምታወራ እንኳ አታውቀውም ማለት ነው።
ዴቢ አረ ተረጋጊ። በመጀመሪያ ደረጃ ስነ ስርዓት የሚባል ነገር አለ። ስነ ስርዓት ይኖርሽ። አንቺ እኮ ስነ ስርዓትም የለሽ ምንም የለሽ። ምን ጉድ ነሽ አለች እታለም ማለት ነው። ከዛ እኔ እኮ በቃ እንደዚህ ስላደኩበት ነው እኮ። ቆይ ሁላቸውም ምድናችሁ እናንተ አንድ አይነቶች አላለችም? ተረጋጊ እንዴ። ከዛ በኋላ እንግዲህ ፍቅርም እናቷ ላይ እንግዲህ ድራማ ስትሰራ ዴብና በእሷ ቤት አሁን ታግታለች። እሷ ግን ለዚህ ለልጁ እያገዘች መሆኗን በግልጽ አስታውቃለች ማለት ነው። ከዛ በኋላ ዴቭ እንግዲህ ብሩን ሊሰጡት ልጅቷን በመጀመሪያ ልጅቷን ልቀቃትና ከዛ በኋላ ብሩ ይሰጠሃል አለው ዴቭ። ባቡሬ ተደብቆ እያየ ነበረ እንግዲህ። ከዛ በኋላ ዴቭ ቸኩለ ብሩን እንዳታስገባ፣ ቆይ በመጀመሪያ ደረጃ ዋጋው ማግኘት አለበት አለ። ከዛ በኋላ ዴቭ እንግዲህ አያት ማለት ነው። እሱ እጅ ለእጅ ተያይዘው እየሮጠ ሄደ እና ባቡሬ ከኋላ ቀብ አደረገው ዳኒን ማለት ነው። ከዛ በኋላ ምንድን ነው የምትፈልገው ከዚህ ከቤተሰብ? አንተ ምንድን ነው የምትፈልገው? የጓደኛ ገጀራው እስር ቤት ገብቷል። አንተም ደግሞ እስር ቤት እንዳትገባ አርፈ የምትቀመጥ ከሆነ ተቀመጥ። ምን ልትሆን እንደዚህ ያደረገው? ለእህቴ ስል። እህት ምን እስር ቤት አይደለች እንዴ? እና እስር ቤት ያለ ሁሉ ገንዘብ አያስፈልገውም እንዴ? ስለዚህ ተመካከራችሁ ነው። ከዛም ዴቭ እንግዲህ ወቅጠው ለቀቁት ባቡሬን። ማነው እሱ ይሄንን ዳኒን። ከዛ በኋላ ፍቅርን ይዞ ሄደና ዳኒ ማነው ዴቭ ስሚ አንቺ ለማሜ ነገርሻት አንቺ ነሽ አይደለ? ስለ አደይ እኔ አልነገርኳትም እመነኝ አለችው። እና ማን ነገራት? እኔ ምን አውቃለሁ ዴቭ፣ ራስሽ ነሽ። እውነቱን ንገሪኝ። አንቺ አይደለሽ ነገርሻት? አዎ፣ ግን እኔ ነገርኳት። የጠየቀችኝ ነው። ምን እንደጠየቀችሽ? የአደይ ቤተሰቦች አንተን ማግባት እንደሌለባት እንደነገሯት። ማን ነው አንቺ ሁሌ በእኛ ህይወት መግባት የማይሰለችሽ? ለምን እንደዚህ ታደርጊያለሽ? ቆይ ምንድን ነው የምትፈልጊው? አላማሽስ ምንድን ነው ሲላት እንግዲህ ዴቭ በዛ በኋላ ጥሏት ሄደ። እኔና አንቺ አልጨረስንም ፍቅር፣ እመኝኝ፣ ዋጋ አስከፍልሻለሁ፣ እንደዚህማ አልለቅሽም ብሎ እንግዲህ ጥሏት ሄደ ማለት ነው። በጣም ተናዷል ዴቭ። በዛ ጋር እናቱ አለች፣ በዚህ ጋር ደግሞ እቺ ፍቅር የምትባለው አለች ማለት ነው። እኔ እዛ ድራማ ውስጥ የሚያስቁኝ አሹና ዳይመንድ ብቻ ናቸው እውነት ለመናገርና በተለይ አሹ አለች። ደግሞ እኮ የሚታወቀውን ሰው አላውቀውም ያገተኝን ሰው ስትል ነው ግራ ያጋባችኝ ማለት ነው። አላውቀውም፣ በፍጹም አላውቀውም አለች። ከዛ አይ ይሄ ነገርማ ነገር አለ፣ ምክንያቱም እኔ አውቀዋለሁ። ማን ነው እሱ? ማን ነው ዳኒ ስትለው አሹ ማን ነው ስትለው ታለም አይ እነግሮ አሹ ምን እያልክ ነው? በሉ ግቡ፣ አረፍ በያሁን ለማንኛውም ስለዚህ በኋላ እናወራለን እኔና አንቺ አላት አሹ። ገባች። ከዛም እቺ ቤሪ ተብዬዋ እንግዲህ እኔ ዴብዬን ላናግረው ነው የመጣሁት፣ ዴብዬን ፈልጌ ነው የመጣሁት። ቆይ አንቺ ዴቭ የምትይው ለምን ፈልገሽው ነው እንዴ? ማሚ አልነገረችሽም እንዴ? እኔና ዴቭ እኮ ወደ አሜሪካ ልንሄድ ነው። ምን ዴቭ እንደ ስታዩ ከብት መሰለሽ እንደ ዝም ብሎ ተከትሎሽ የሚሄደው? ምን አስበሽ ነው አንቺ? ቆይ እናንተ ቆይ የት ነው የምትተዋወቁት እንዴ? ዴቭ እኮ የልጅነት ፍቅረኛዬ ነው ማሚ፣ የልጅነት ፍቅረኛዬ ነው። ስለዚህ እዣው ነው የሚሄደው። እውነት ይዘሽው ነው የምትሄጂው? በጣም ናራያንቺው ደግሞ ድፍረት እንደው መላም የለው። በጣም ደፋር ነሽ ሳይሽ አለች ታለም። እንዴ ቆይ ሁላችሁም ለምንድን ነው እኔ የማደርገው ነገር የማይጥማችሁ? በቃ እኔ ዴቭን አግብቼ አብሬው መኖር እፈልጋለሁ። የቃቃ ሚስቴ ነው፣ የቃቃ ባሌ ነው አለች። እሺ ከዛስ? ከዛማ በቃ ይሄ ነው። የማይሆንና የማይመስል ነገር አታውሪ። ለማንኛውም ረጋ በይ። ሴት ልጅ ረጋ ስትል ሁሉም ነገር ያምርባታል። አንቺ ግን እንደማይሽ ከሆነ ምንም የመረጋጋት ስሜት እንኳን የለብሽም። ተረጋግሺ። ረጋ ያለ ወተት ቂቤ ይወጣዋል። ስለዚህ ካልተረጋጋሽ አይደለም ዴቭ ማንንም ልታገኝ አትችይም። ስለዚህ ተረጋጊ ባክሽን አለቻት። ከዛም እንግዲህ
ውጪ፣ አሁን ሂጂ ዴቭ እዛ ሆቴል ይመጣልሻል። አሁን ግን ከቤቴ ውጭልኝ። ለሰው ልጅ እንኳን ክብር የሌለሽ ሴት ነሽ አንቺ። ምንድንሽ እሱ አለቻት። እታለም እንደዛው እየተገፈታተረች ወጣች። እንግዲህ ዴቭን ቀጠረችው። እዛ ሆቴል ተገናኙ። እናቱም እኔ ሞቼ ይገኛለሁ እንጂ አደይ የምትባል ሰራተኛ በፍጹም ቤሪ ለቤተሰባችንም የምትመጥን እሷ ነች። አባትሽም ደግሞ እንደማያሳፍረኝ እርግጠኛ ነኝ። ስለዚህ አንቺ የኔ ልጅ የልጄ ሚስት ነሽ። ሌላ ሰው አልፈልግም። ያቺ ሰራተኛ ደግሞ በፍጹም በፍጹም እቤቴ ውስጥ አትገባም አለች ማለት ነው። እንግዲህ ምን እንደማለት እንደፈለገች አላውቅም። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? አለሁ ደህና ነኝ። እንግዲህ ቤሪና አደይ ዛሬ ተፋጠጡ ማለት ነው። አደይ ከዚህ በኋላ ዴቭ ጋር ባገኝሽ እቀጠቅጥሻለሁ አለቻት። እሱን አብረን የምናየው ይሆናል። ማነሽ አንቺ ሰራተኛ ነሽ?